ሁሉንም አይወክሉም እንጂ አንዳንድ ወንድሞች እኮ ምን ኖርማል ነው መታጠቃችን ሁሉ የሚሉ ሰምቻለሁ ሶሻል ሚዲያው ላይ። በርግጥ ለዚህ ለኛ መድረክ አይመጥንም እንደነዚህ አይነት ሰዎችን አንስቶ ማውራት። ግን ትልቁ ነገር ምንድነው የኛ ትኩረት ተጠያቂነት ያስፈልጋል። ተጠያቂነት ለመዋቅር፣ ተጠያቂነት ለህዝብ፣ ተጠያቂነት ለአደራው ለሰጠን ለእግዚአብሔር ያስፈልጋል። ተጠያቂነት የሌለበት መዋቅርና አገልግሎት አሰራር ቤተክርስቲያንን ወደ ወደቀና ከባድ ነገር ውስጥ ያስገባታል የሚለውን ነገር መውሰድ እንችላለን። ስለዚህ ቅድም አንስተዋል በናይጄሪያ፣ በሩዋንዳ፣ በደቡብ አፍሪካ የታዩት የመኒ ላውንደሪ ወንጀሎች እኛ ሀገር የማይመጡበት እኛ እዛ ውስጥ የማንገባበት ምንም ነገር የለም። ምክንያቱም አንዳንዱ ልምምድ ከዛ ስለወሰድ ነው። ይሄ ሽያጩን ወስደናል። ትክክል ነው። ሳሙናውን ወስደናል። ሳሙናውን ሽያጭ፣ የውሃውን ሽያጭ፣ የዘይቱን ሽያጭ ወስደናል። ስለዚህ ቀጥሎ ሌሎቹን ምን ወስዳለን? ለምን መምህራኖች ናቸው እኮ እነዚህ ሰዎች። የአንዳንዶችም አባት ናቸው። ስለዚህ ትላንት ሳሙና መሸጥ ያስተማረን ሰው፣ ትላንት ዘይት መሸጥ ያስተማረን ሰው፣ ትላንት ውሃ መሸጥ ያስተማረን ሰው ዛሬ ደግሞ ትንሽ ስኳሩ ሲጣፍጠን ስናድግ ሪሶርስ የበለጠ ስንፈልግ ወደ መኒ ላውንደሪ፣ ወደ ህገወጥ የገንዘብ ዝውውር፣ ህገወጥ የሰዎች ዝውውር፣ ህገወጥ ነገር ውስጥ የማንገባበት ምክንያት የለም። ስለዚህ ሳይቃጠል በቅጠል የሚለውን በደንብ ማሰብ፣ ከዚህ በላይ ነገሮች ሳይጠፉ ቁጭ ብሎ መነጋገር ቢቻል የሚለውን መውሰድ እንችላለን። ቴንኪዩ፣ ጥሩ ነገር እየሰጠህን ነው። እዚህ ጋር በተያያዥነት ልናወራው የምንችለው አሁን ለምሳሌ ይሄ የሽያጭ ነገር እኮ የማይሸጥ አለ እንዴ? ማይሸጥ እኮ የለም። አሻሻጡ ነው የሚለየው። ከቀደሞቻችን እኮ ጀምረን በጨረታ ይሰራ ነበር። በሁለተኛ ደረጃ አሁን ቸርች የሆነ ነገር ካስፈለገን እኮ መጽሐፍም እንሸጣለን። በመጽሐፍ መሸጥና በዘይት መሸጥ መካከል በነፃ የተሰጠን ከሆነ ሁሉም በነፃ ነው የተሰጠን። ግን አሁን ይህም የሊደርሺፕ ፌለሪቲ ነው። ሪሶርስን አኩሚሌት ቸርች እንዴት ታርግ፣ ሪሶርስን እንዴት ዲቨሎፕ እናርግ። አሁን ትልቁ ችግር ምንድነው? ከቸርቿ እድገት በላይ የቸርቿ እድገት ኦርጋኒክ አይደለም። ኦርጋኒክ ግሮ ስለማናድግ ነው። ይሄ ሂደታዊ የሆነ ህይወት ተኮር እድገት ስለማናድግ ቅድም እንዳልኩ ነው። ተቋም መመለስ እሱ ነው። አሁን ተቋሙን ለማሳደግ ስትፈልግ ህይወቱን ትጨፈልቀዋል። ገንዘብ የምታመጣበት መንገድ ይጠቀልላል። እነዚህ በሙሉ ይጫኑታል። ማለት በህይወት ስርዓት ውስጥ ኢንቴግሪቲ፣ ፋይናንሻል ኢንቴግሪቲን፣ ፋይናንሻል ትራንስፓረንሲን፣ ፋይናንስ ያስፈልገው የሪሶርስ ሊሚቴሽን የፕሮቴስታንት ሰርክሎች አለብን። ኢቫንጀሊካል በዚህ አለን። ለምን? እኛ ስንገባ በተራው ህዝብ ነው የገባ ነው። የኢቫንጀሊካል ታሪክ በተራ ህዝብ ነው የገባ ነው። የቀደሙት ሌሎች ሃይማኖት እዚህ ሀገር ውስጥ የነበሩት መሪዎች ደግሞ በመሪዎች ነው የገቡት። በባለስልጣን ስለገቡ ኢዚሊ ብዙ ነገር አክሰስ አድርገዋል። ብዙ ነገር መሬት ብትፈልግ ሪሶርስ ብትፈልግ አላቸው። እኛ በቅርብ ነው እኮ ከዩኤንኤችሲአር ራሱ መጠለያዎች የወጣ ነው። ስለዚህ በእንደነዚህ አይነት ሂደቱ ስላለች ቤተክርስቲያን ራሱ ሲሰጥ እኔ በፖዚቲቭ መልኩ ቢሰጥ እላለሁ። እኔ ዘይትን ምናምንን እኔ ብዙ ለመቃወም ለመደገፍ እኔ ዘይት ሸጬ አላውቅም። አስራት አሰባሰባችን ራሱ አስራት የአዲስ ኪዳን አይደለም። አስራት መሰብሰብ ያለበት በፍቅርና በጸጋ ነው ብዬ እማምን ሰው ነኝ። ግን አንዳንድ ነገሮችን ሌብሊንግ ሳይሆን የሚያስፈልገው ሶርሱን አይደል መፍታት ያለብን። ለምን ይሄ እንደዚህ ሆነ? እንደው ተመልካቾችንም ለማረም ነው። ትቀጥላለህ። ሶሪ ፓስተር አማረ፣ የኔም ጉዳይ ሌቭል ማድረግ አይደለም። እኔ ማምንበት በተለይ በዚህ በሐሳብ መድረክ ሌቭል አናደርግም። ሰዎችን ኬዞችን ነው የምናነሳው ለመማማሪያ። እነዚህ ነገሮች ዛሬ ህፃኑ ልጅ እንዳለው እናቴ በመርፌው ጊዜ በቀጣሽኝ ነው በእንቁላሉ ጊዜ በቀጣሽኝ እንዳለው ከዛ በእንቁላሉ ያልተቀጣው ህፃን ወደ ዶሮዋ ስለሚሄድ ዛሬ ያሉብን ችግሮች ዛሬ ላይ ዲል እናርጋቸው ነው። ትክክል እንጂ ሌቭል ያደርገዋል። ምክንያቱም እኔ ራሴን ሳቅ ቤተክርስቲያን ውስጥ ጨረታ ነው ማለት በቃ እጥረት ሲኖር የሆነ መጽሐፍ ቅዱስ ሊሆን ይችላል፣ ሻርፕ ሊሆን ይችላል፣ ውሃ ሊሆን ይችላል። በቀደሙት ይጫረታል። በቀደሙትና በዛሬዎቹ መካከል ያለው የንግዱ ልዩነት ነው። ሁሉም ነጋዴዎች ናቸው። ሁሉም በብዙ ነገር ታማኞች አይደሉም። ግን የእኔ ስጋት ምንድን ነው? ችግሮቹ እየባሱ መጡ ነው። ይሉንታ እያጡ መጡ። ሽያጩ
እየከፋ መጣ። አንድ ወቅት ላይ ጨው ቸርቻሪዎች ነበሩ። እዚህ ሀገር በጣም ርካሹ ጨው ነው። ዘይት እንደውም ትንሽ ይወደዳል። ወይራ ዘይት ከሆነ ይወደዳል። ግን የሚቸረችሩት የወይራ አይመስለኝም። ይሄ ኖርማሉን ዘይት አቅልጠው መሰለኝ የሚቸረችሩት። የትኛው ዘይት እንደሆነ አላውቅም። ብቻ ግን ጨው የሚቸረችሩ ሰዎች ነበሩ። ኢትዮጵያ ውስጥ በጣም ርካሹ ጨው ነው። አሁን ያለውን አላውቅም። ግን ድሮ በ50 ሳንቲም ኪሎ ትገዛ ነበር፣ በ1 ብር ኪሎ ትገዛ ነበር። ጨው የሚቸረችሩ ሰዎች ነበሩ በቋሚነት። የትላንቶቹ ቀደምቶቹ ጨረታን አለማምደዋል፣ ሽያጭን አለማምደዋል። ልጆቻቸው ግን ከነሱ ከፉ ነው። ይሄን ጥያቄ ዛሬ ደግሞ ካላስቆም ነው ችግሩን ነገ ደግሞ ሌላ ነገር የሚቸረችሩ ሰዎች ይወለዳሉ። ቸርች ውስጥ አንድ በጥፎ ነገር ሊያመልጠኝ ነበር ካፌ በኢየሱስ እንኳን አላመለጠኝም። ማለት ተመልካቹ ይገለኛል። ሌላም ነገር የሚቸረችሩ ሰዎች ይመጣሉ። የኔ አሁን ያነሳሁት ሌቭል ለማድረግ ሳይሆን እናስቆመው። ቢያንስ በቃ ነውራችን ነው። የኔም የዛሬዎቹ እኔ እንደ ትላንቱ ልቆጠርና የኔም የዛሬዎቹም ትውልድ ነውር ነው ይሄ። እናስቆመው ነው። ፕሊስ ቀጥል። እኔ ቅድም ያነሳው ሜጀር ኬዝ አለ። ተቋማዊ ግንባታ ላይ ካተኮርን፣ ተጠያቂነት ላይ ከሰራን የፋይናንሻል የሚሰበሰበው ትራንስፓረንትሊ ኦዲት እየተደረገ በትክክል ትክክለኛው ዓላማ ላይ ከዋለ አንዱ ዌልዝ ነው፣ ሀብት ነው እሱ። በሁለተኛ ደረጃ ደግሞ ስትራቴጂክ ፕላኖችን በአጭርና በረጅም በመስራት ቤተክርስቲያን ዌልዝን ወይም ሀብትን የምትይዝበት፣ ተቋም የምትገነባበት፣ የሀብት ምንጯን የምታሰባስብበት ኦርጋናይዜሽን ይሄ ህይወቱን ሳይጎዳ የሰው ህሊናን እና የእግዚአብሔርን ቃል መርሆችን ሳንጥስ ልናደርግባቸው የሚችሉ አጭርና የረጅም ጊዜ እቅዶችን ብናደርግ የሀብት ማሰባሰብን ስራ መስራት ይቻላል። አሁን ግን ያለውም ትውልድ ዳይናሚክሱ ጨመረ። ለምሳሌ ቴሌቪዥን ቀላል ወጪ አይደለም። 24 ሰዓት ቴሌቪዥን አለ። የበፊተኛው አዳራሽ የመስራት ጥያቄ የነበረበት፣ ይሄ አዳራሽም ቴሌቪዥንም አለበት። ስለዚህ ቴሌቪዥን ስንት ነው የምከፍለው? $5,000 ያላነሰ ይመስለኛል በየስንት ጊዜ እንደሚከፈል። አንዴ ልንጀምር አስበን ስለነበር የዛን አይነት ካፒታል ስላልነበረ እንትተነው ነው እኛ እና ኢንጌጅድ ስትሆን አውጥቶናል። ስለዚህ ጀምረ ቢሆን አንተም ወደ ጨዋታ ንግድ ትገባ ነበር ማለት ነው አይደል? ከባድ ነው። ሰስቴን ለማድረግ የምትሄድባቸው ምክንያቶች ናቸው እነዚህ በሙሉ። ግን እርዳታ ይፈልጋሉ። ማለት በጣም ጌታ የሰጠን ሰዎች እኮ አሉ ሊደርሺፕ ኦርጋናይዜሽን ላይ ያሉ። እንደው ሶሪ በጣም ጥሩ ነገር ነው ያነሳው። ከአንድ በእድሜ ልጅ ከሆነ ወዳጄ ጋር አወራን። በእድሜ ነው ግን በመንፈሳዊ በጣም በሳል ነው። ጋሼ ይሄ ነገር ጥረት የፈለደው ነው አለኝ። ደስ ያለኝ በዚህ እድሜው መረዳቱ ነው። ግድ ነው ወይ ቴሌቪዥን? ለምን የአቅማችን ያክል ለምን አናድግም? ኤግዛክትሊ እሱን ነው የማወራው። የአቅማችን ያክል ለምን አናድግም? ቸርቿ ናት ወደ ቴሌቪዥን ማደግ ያለባት እንጂ ቴሌቪዥኑ ቸርቿን መጫን የለባትም። ቀጥል እባክህ። ስለዚህ ይህንን ኦርጋናይዜሽን የምንለው እኮ ነው። ተቋሙን ለማሳደግ የምትሄድበት ነው ኦርጋኒዝሙን ህይወቱን የሚጎዳው። ተቋሙ ከህይወት ጋር ፕሮፖርሽናል ማደግ አለበት። ቤተክርስቲያን እኔ ሲጀምር በትንሽ አዳራሽ ነው የጀመርኩት፣ ግን ፕሮቪዥን ነበር። ጌታን የሚወዱ ልጆች፣ በጣም ጌታን የሚወዱ ልጆች አንድ ትልቅ አዳራሽ እንግባሉ። እኔ ግን ያ ህይወት እዛ ያለው ስብስብ ያንን ይቆጣጠሯል ብዬ ስለማላስብ ነገ ስትሬች መሆን ይመጣል። ከዛ በኋላ ምን እንጀምራለን? ካርናል ዊዝደሞችን እንጀምራለን። ስለዚህ ፕሮፖርሽናል ግሮዝ የምንለው እሱ ነው። እኔ ፕሮፖርሽናል ግሮዝ የምለው ኦርጋናይዜሽኑ እና ኦርጋኒዝሙ ተመጣጥኖ ማደግ አለበት። ተመጣጥኖ ካላደገ በስተቀር ሰፊ ቦታ ላይ ከገባህ ያንን ሊሸፍን የማይችል በእድል ልገባ ትችላለህ፣ በስጦታ ልትገባ ትችላለህ። እሱ ራሱ ከገባ በኋላ ለምሳሌ ቴሌቪዥን በአብዛኛው የጀመሩ ሰዎች በስጦታ ነው የጀመሩት። ሰዎች ነው የከፈቱላቸው። እኔ የማውቃቸው ልጆች ለምን ብዙዎቹ ጓደኞቼም ስለሆኑ አብሬ ስለማገለግልም ስለማውቃቸውም በደንብ ቴሌቪዥን ሰው ከፍሎላቸው ነው የጀመሩት። ከዛ ግን የዛን ያህል ብር ሰው እየከፈለ ደግሞ አንድ ግለሰብ መቀጠል አይችልም። ማስመንጨቅ ነው የሚችለው።
ከዛ መቀጠል ነው ያለበት። ግን ለመቀጠል ምን ይፈልግ ነበረ? ያንን ተቋም ሊሸከም የሚችል የተገባበትን ተቋም ሊሸከም የሚችል ፕላን ይፈልጋል፣ ስትራቴጂው ይፈልጋል። ስለዚህ እንዲህ አይነት ነገር ደግሞ የሚረዱን ኦርጋናይዜሽናል ሊደርሺፕ ላይ፣ ስትራቴጂ ላይ፣ ፋይናንስ ላይ፣ እንደዚህ ፕላኒንግ ላይ በጣም ልምዱ ያላቸው የቤተ ክርስቲያን ቅዱሳን አሉ። እነሱን ማዕከል በማድረግ ከሀ ወደ ፐ ይዘ ነው በተሰመረ ነው የሚሆነው እና ይሄ ደግሞ እምነትን መጋፋት አይደለም። በፌዝ ነው የምንለውን በእምነት ነው መንፈሳዊ ነገር የሚሰራው። አዘሴም ታይም ደግሞ በመዋቅር ነው። ስለዚህ ይሄ እምነቱንና መዋቅሩን ደግሞ እንደባልቀዋለን። ለዚህ ነው ህይወቱና አስተዳደሩ ኦርጋናይዜሽንና ኦርጋኒዝም ሁሌ እንደተምታታ ነው። አንዱ ፌዝልና ኦርጋናይዜሽናል ሌቭሉን ይተዋል። እኔ እናንተ አሁን እዚህ ቁጭ ብለን ተሰብስበን ለመነጋገር እኮ ኦርጋኒዝሙ ብቻ አይደለም ያስፈልገው። ይህም ፋሲሊቲ ያሟሉ አካላቶች አሉ ኦርጋናይዝ ያደረጉ። ይህን ኦርጋናይዝ የሚያደርጉ ግን እውቀቱ ያላቸው። ቤተክርስቲያን ውስጥ ግን ቴሌቪዥን አገልግሎቱን መጋቢው ወይም ነብዩ ወይም ሐዋርያው ነው ይዞት የሚሄደው። ስለዚህ ያን ፋይናንስ ለማግኘት ማኒፑሌሽን ይጀምራል። ማኒፑሌት ማድረግ፣ ኮንትሮል ማድረግ። ልዩነቱ በግልጽ ነው በግልጽ አይደለም ነው ማኒፑሌሽን እና እንትኑ። ስለዚህ ሰራተኛ ስቀጥር በጀትና ፕላን ከአመት በጀት ጋር እየተነሳ ያው አካውንቲንግ እና ፋይናንስ ስለጨረስኩ እኔ መዋቅራዊ ነገሮችን የሚጫኑት ይሄ ህይወትን የሚጫነው መዋቅራዊ ነገሩ ነው። መዋቅራዊ ነገር ከሌለ ደግሞ ህይወቱን ተደራሽ አታደርገውም። አንድ ሰፈር አንድ ቦታ ይቀራል። እኔ እናቴ ዶሮ ወጥ ስትሰራ በጣም ጎበዝ ናት እና ሰፈር ሁሉ ዶሮ ወጥ ካለ መጥቶ የሚመገብበት ቤት ነው የእናቴ ቤት። ግን እናቴ ዶሮ የምትሰራው ለእኔና ለልጆቿ ካለፈለ ሰፈር ነው። አንድ ሰው ግን ይህንን ዶሮ መዋቅር ሰርቶ ደግሞ ዶሮ ቤት መሸጫ አለው። ወደ ማርኬቲንግ አውጥቷታል። አገልግሎት ማርኬቲንግን ባናወጣውም ከተደራሽነት አንጻር ብናስበው ወደዛ ለማውጣት መዋቅራዊ የሆኑ ነገሮች ይፈልጋሉ። አለበዚያ ሰፈር የመቅረት ነገር አለ። በእነዚህ ሰዎች ያለው አገልግሎት ልክ አይደለም። ስጋዊ ነው፣ ተጠርተዋል፣ አልተጠራም ትተ ነው ማለት ነው። ተደራሽ ለማድረግ ግን የሚሄዱበት የመዋቅር ስትራቴጂ ህይወቱን ጎድቶታል ማለት አሰባሰቡ ከባድ አድርጎታል። ለምን ድንግጥ ነው የሚለው 5,000 ደርሷል ሲባል $5,000 $5,000 ለማግኘት በምን አይነት ገንዘብ እንደሚያሰባስብ ሲመለከት ስትረሱ ከባድ ነው፣ ማኒፑሌሽኑ ከባድ ነው፣ ሌሎችም መንገዶቹ ከባድ ናቸው ማለት። እኔ የነዚህ ወንድሞች ትልቁ ችግር አይምሮን ለመጠቀም አለመፍቀዳቸው፣ የሰው ኃይልን ለመጠቀም ትክክል ነው። ሰው ስለሌለ አይደለም። ትክክል ነው። ሰው ስለሌለ አይደለም። ብዙዎቹ ቸርች ያሉ በአንድም በሌላም ታዋቂ ሆኑ። መቼም ታዋቂነት ከአዋቂነት ጋር አይገናኝም። ልክ ነው። የብዙ ሰው ችግር መታወቁ አዋቂ እንደሆነ ራሱን ያስባል። አሁን ባለንበት ዘመን በጣም በአጋጣሚምና በሆነ ነገር ብዙ ሚሊየን ሰው ሊከተል ይችላል። ታዋቂ ልትሆን ትችላለህ። አዋቂ ግን አይደለም። የነዚህ ወንድሞች ችግር ብዙ ጥሩ ነገር አላቸው። በጣም ጠንካራ ሰራተኞች ናቸው። ባይዘው እውነት ነው። ተጠግተህ ስታያቸው በጣም ጠንካራ ሰራተኞች ናቸው። ትክክል ነው። 24 ሰዓት ነው የሚሰሩት። ትክክል። ይሄ በጣም በቃ ከነሱ ሌላው ሰው መማር ያለበት ትክክል ነው። አንዱ ነገር ነው። የነሱ በጣም ደካማና የማይለወጠው ባህሪያቸው ወይም ባህሪ ከተባለ በዙሪያቸው ከነሱ የተሻለ ልምድ ያለው ተሞክሮ ያለውን ሰው ማየት ደግሞ አይፈልጉም። እሱ ትልቅ በሽታ አለባቸው። ፊር አላቸው። በጣም የሚጠሉት ያቃለ ብለው የሚገምቱትን ሰው በጣም የሚጠሉት በእግዚአብሔር ቤት ውስጥ የቆየ ነውና መንፈሳዊ ነገር አንደርስታንድ ያደርጋል ብሎ የሚያስቡትን ሰው የመጨረሻ ይጠሉታል። አንድ ወዳጅ የሆነ መጋቢ እንደዚህ አለኝ፣ እኔ በዙሪያ እንዲኖሩ የምፈልገው አዳዲስ ሰዎችን ነው አለኝ። ለምን ስለው ይቀበሉኛል። ስለዚህ የነዚህ ወንድሞች ችግር የነዚህ እህቶች ችግር ወደ ሚዲያ ለመምጣት ማሰባቸው ሳይሆን ወደ ሚዲያ ሲመጡ ምን እንደሚያስፈልጋቸው ቁጭ ብለው ከሰው ጋር አለመመካከራቸው፣ ስትራቴጂካሊ መንገድ የላቸው። ትክክል ነው። ሁለት ደግሞ እውቀት ጠል ናቸው፣ ልምድ ጠል ናቸው፣ አዋቂ ጠል ናቸው።
ሁሉንም ግን በእምነት ነው እናደርገዋለን የሚሉት። ስለዚህ ዶላር ደግሞ በእምነት አታመጣም። አሉ አንዳንድ ቄሎች ምንድነው ከኤቲኤም ገንዘብ እናስተፋለን ምናምን የሚሉ እነሱ ያው የኢትዮጵያ መንግስት ደግ ስለሆነ አሁንም እያስተፉ ነው፣ ህዝቡን እያስተፉ ያው እነሱ ኑረዋል። ግን ወዲያው በህግ መጠየቅ ነበረባቸው። ምክንያቱም ጥንቆላም ነው እንደገና ደግሞ ሌላ ወንጀልም ነው። ግን ትልቁ ችግር አመፅ ሳይሰሩ ህይወታቸው ሳይበላሽ ማገልገል የሚችሉበት ብዙ መንገድ ነበር። ግን እነዚህ ሰዎች እውቀት ጠል ናቸው። ከማንም ጋር አይመካከሩም፣ ከማንም ጋር አያወሩም። ምክንያቱም በእውቀትና ምንድን ነው የሚባለው ይሄ በጸጋ ስጦታ መካከል ያለውን ልዩነት ቀላቅለውታል ብዬ ስለማስብ አይ ቲንክ ሶሪ ትንሽ ጊዜ ወሰድኩኝ። አንዳንዱም የተማሚነት መልክ ያለውም አለ። የአእምሮ ችግር የልምድ አገልግሎት አብዛኛው በተሰማኝ እና በመሰለኝ ውስጥ ስለሚቀመጥ አንዳንዱ ችግር የአእምሮም ሊሆን ይችላል። የአእምሮም ችግር ሊሆን ይችላል። ምክንያቱም አንዳንዶቹ ድፍረት 3 ነገሮችን ኮሪደር የጣሱ ናቸው። አንደኛ የማህበረሰቡን፣ ሁለተኛ የህሊና፣ ሶስተኛ መንፈስ ቅዱስን። ከ3ቱም ኮሪደር ውጭ አንድ ነገር ስትመለከት የአእምሮ ህመም ሊሆን ይችላል። ያው እኛ ጋር እንደዚህ ብዙ እንትን ስለማንታከም ነው እንጂ አንዳንዱ የአእምሮም ችግር የሚመስል ነገር አለው። በዚህ በኢቫንጀሊካል ሰርክል ውስጥ አንዳንድ ሰዎች የሚለማመዱትም የሚያደርጉትም የህመምም የሚመስል ነገሮች አሉት። የህመም የሚመስል ነገሮች ይኖሩታል። ግን አጠቃላይ ይሄ መሪ ተጠያቂነት ማመን ለምን አስፈለገ ለሚለው አንደኛው የሰው ልጅ ተፈጥሮ ነው። ሰው ልጅ በተፈጥሮ ማንኛውም ሰው ስህተት የሚሰራ ስለሆነ መሪ ያስፈልገዋል። ከላይ አንድ ተጠያቂ ሊሆንበት የሚገባው አካል ያስፈልገዋል። በሁለተኛ ደረጃ ተቋሙን ህልውና ለማስቀጠል እኔ ባልኖር ተቋሙ መቀጠል አለበት። ከኔ ጋር አብሮ የሚሞት ተቋም መሆን የለበትም። ሁለተኛው ይሄ ነው። አንዳንድ ጊዜ እኔ አሁን ውጭ ሀገር ለትምህርት ደርሼ በሚመጣባቸው ሰዓት ጉባኤ ይቀንሳል። ይሄ ጥሩ ልምድ አይደለም። ይቀንሳል። ጥሩ ልምድ አይደለም። ግን ቢያንስ ስቴት ዘግተው አትሄድም አንተ። እኔ ጋር አለ፣ ይሄም እኔ ጋር አለ፣ ያም ስሜት እኔ ጋር አለ። ግን አሁን ሙሉ ወንጌል ፓስተሩ ቢሄዱ ይቀንሳል? አይቀንስም። ወደዛ መምጣት አለብን፣ ወደዛ ማደግ አለብን። ሊደርሺፓችን ኢንቪዚብል መሆን አለበት። በቃ እኔ ጋር ያለው ተጽዕኖ። ስለዚህ አንተ እንኳን በዚህ ደረጃ ሳትፈልገው ነገሮች መጥተው አንተ ጋር ተሰፍተዋል እንበል። ኤግዛክትሊ አለ። ይሄ ላይቀር የሚቀር አይደለም። የሰው ልጅ አንዱ እንትን ነው። የሰው ልጅ አንዱ ባህሪ ነው። ፈልገው ነው ሳትፈልገው ነው የሆነ። ሳትፈልገው ኢንፎርማሊ ብትሰራም ረጅም ሄደ ነው የምታጠፋው። ረጅም ሄደ ነው የምታጠፋው። ረጅም ጊዜ ይፈልጋል። ከውስጥ ባሉ አገልጋዮች ተጽዕኖ እንዲፈጥሩ፣ ከውስጥ ያሉ አገልጋዮች እንዲያገለግሉ መድረክ በመስጠት እነሱን በማሰልጠን እነሱን ወደዛ ስፍራ ላይ በማውጣት የታመኑ። አሁን ትልቁ ችግር አሁን እንደዚህም አይነት ሰዎች ወደፊት በምታወጣቸው ሰዓት ላይ የራሳቸው ኢጓላቸው። እስኪ እንዴት ለምሳሌ ለምን ኢጓቸው ስንል እኛ ብቻ ከምንወቅስ ይሄኛውንም የሎካል ቸርች ትልቁ አሁን እየገጠማት ያለው አደጋ ብዬ የማስበው መሪዎቹ ጋር ብቻ አይደለም። እድልም ሰጥተ እንዲያገለግሉ የሚሰጣቸው ሰዎችን ወደ ራሳቸው የመስራት አባዜ ይኖራል። ሲወጡ ለምንድን ነው አንድ ሰው ከአንድ ቸርች ሲወጣ ብዙ ሰው አብሮት የሚወጣው? ሲሰራ የነበረው ለክርስቶስ ሳይሆን ለራሱ ሲሰራቸው ነበረ። ደቀ መዛሙርት ሳያረጋቸው ሳይሆን ደቀ መዝሙሩ ሲያረጋቸው ነበር። የራሱ ደቀ መዝሙር ያረጋቸው። ኤግዛክትሊ የሰጠውን እድል ሁሉ እንደ አቤሴሎም ወደ ራሱ ሲሰራቸው የነበረ ሰው አለ። እነዚህ ዲዘርንመንት ይፈልጋሉ። እንደነዚህ አይነት ጉዳዮች ይፈጠራሉ። ያው እኛም ስንወጣ እንደሱ አድርገን ስለወጣ ማለት ነው። እኛም እንደሱ እንወጣ ነው። ንስሐን እግዚአብሔርም እኔም ተቀብለናል። እኛም ስንወጣ እንደሱ አድርገን የወጣ ነው። ስለዚህ እኛ የሄድንበትን መንገድ ደግሞ እነዛ ደግሞ ሊመጡበት ይችላሉ ብለህ ልትፈራ ትችላለህ። እሱን ትፈራላችሁ፣ እሱን ትከላከላላችሁ። ጥሩ ነው። እግዚአብሔር እንደው ይባርክ። እንደዚህ አይነት በእውነት እንደዚህ አይነት እንግዳ ገጥሞኝ አያውቅም። እንደዚህ በሀሳብ ምድር ታዲያ ስወጣ እኮ እኔ ሎካል ቸርች ስመሰረት ከሌላ ቸርች የመጡ ልጆች ናቸው ያሉት። እነዛ ሌላ ሰዎች ግን እንዴት አወቁኝ? መድረካቸውን ሼር ስላደረጉኝ። መድረካቸውን ሼር ስላደረጉ ነው። ገብቶኛል። ሆን ብዬ ነው እንትን ያደረኩት።
እኔ ግን አንዱ ችግር በመጀመሪያ ደረጃ የምንተካቸውን ሰዎች ማወቅ አለብን። ልክ ነው። የምንተካቸውን ሰዎች ማወቅ አለብን። ልክ ነው። ሌላው ግን ችግር መተካካት ላይ ያየሁት እኔ እንደው አንተ እንዴት እንዳየው አላውቅም። ብዙ ጊዜ ለመተካት የምንፈልገው ጥላቸው ከኛ ያነሰውን ነው። አማርኛውን ካልተረዳኝ ገብቶኛል። ምክንያቱም ተተኪ ብለን እንሰበስባቸዋለን፣ ግን በቃ እንትኖች ናቸው። ምንድን ነው አሁን ሰውነታቸውን አለም እየተቹ ያሉት። ሁላችንም በክርስቶስ እኩል ነን፣ በእግዚአብሔር ጸጋ የዳን ሰዎች ነን። ዝግጅታቸው፣ ጸጋቸው፣ ብቃታቸው አይፈለግም። ከመጀመሪያም ደካሞችን ነው ፈልገው የሚያስጠጉት። ግን የሚገርም እነዛ ደካሞች ቢያንስ ሌላ ነገር ቢያጡ የክፋት ግን እውቀት አላቸው። ሁሉም ሰው ስላስጠጋ ነው ይዞ ይሄዳል ብሎ ማሰብ አይቻልም። አንዱም የመሪዎች ችግር ማንን ነው ልክ ነው ለተተኪነት ማዘጋጀት ያለብን። ልክ ነው። አንዱ ታማኝነት እኮ ነው። አንዱ ታማኝነት ለእግዚአብሔር ነው፣ ቀጥሎ ለሰው እኮ ነው። እኔ አንተ እንድተካኝ መጀመሪያ ለእግዚአብሔር፣ ቀጥሎ ለአንተ ታማኝ መሆን አለብን። ትክክል ነው። መሪዎቹ ግን ይህን የመለየት አቅሙም ራሱ የላቸውም። ስለዚህ መለያቸው ደካማ ስለሆነ ጥላቸው ከነሱ ያነሰ ሰው ይሰበስቡና እነዛ ደካሞች ደግሞ ጊዜ ሲያገኙ ትክክል ነው ያችን ነገር ይደግሟታል። ትክክል ነው። ለምን ከመጀመሪያም ያስጠጓቸው በትክክለኛ መስፈርት አይደለም። ደካማነታቸው ነው ለተከታይነት። ሌላ አሰራር ይዛ አትወጣም። እሱን ይዛ ነው የምትወጣው። አሁን በቤተክርስቲያን ውስጥ አንዳንድ ጊዜ እሰማለሁ፣ ሚስቱ ናት የምትመራው፣ ባልየው ነው የሚመራው ምን ይባላል። እርሊ ቸርቾች ስለሆኑ ሂደታዊ ነው እያስረከቡ የሚመጡበት። ልክ ነው፣ ትክክለኛ ነው ባይባልም ግን አገልግሎቱን ለታመኑ ሰዎች እስከሚሰጡ ድረስ ሜንተር አድርገው ዲሳይፕል አድርገው ሰዎችን እስከሚያስነሱ ድረስ አንዳንድ ጊዜ እንዲህ አይነት የአገልግሎት ሽፋኖችን ትመለከታለህ። ግን በሂደትና በዘላቂነት እንደነዚህ አይነት ሰዎችን ለማስነሳት ቤተክርስቲያን ያላቸው እድሜም አነስተኛ መሆን ችግር ይመስለኛል። ሰፋ ያለ አለመፈለግ እንዳለ ሆኖ በቤተክርስቲያን ታሪክ ውስጥ ሰውየው ሲሞት አብሮ የሚሞት ቸርች መስራት በልዑሉ ፊት አስጠያቂ ነው። ያንን ባላደራነት ተተኪን፣ ምክንያቱም እየሰበክን ሰዎችን ካመጣን በኋላ ደቀ መዝሙር የማድረግ ስራ ይጠበቅብናል። አሁን ምናልባት ሊደርሽፕ ብዙ ቤተክርስቲያን የሚመሩ ሰዎችን መጋራቸው ነገር አንዱ ብዙ ሰዎች ቤተክርስቲያን ውስጥ ካሉበት ያው ቀምሰ ሰውን ስለማታውቀው ብዙ በልባቸው ውስጥ ብዙ አጀንዳ ያላቸው ሰዎች አሉ። ከአንተ ጋር ሌላ ከሌላ ጋር የሚሆኑ ሰዎች ይኖራሉ። ሂደት ግን እያጠራቸው ይመጣል። ያንን ሂደት ሊደሩ መፍጠር ነው ያለበት። ሊደሩ ሰዎችን ዲዘርን የሚያደርግበትና ሰዎችን ኢኪፕድ የሚያደርግበት የራሱ ትምህርት ቤትም ሊኖሩ ይችላል፣ ተከታታይ የሚያስተምራቸው። ፈረንጆች አንዳንድ ጊዜ እኮ የሚተካ ሰው ወይም ወደ አገልግሎት የሚመጣ ሰው ረጅም ጊዜ ነው የሚወስዱት። 5 ዓመት 6 ዓመት ወስደው ሜንተር ካረጉ በኋላ ነው የሚያመጧቸው። አንዳንዶቹ በዛ ውስጥ ነው የሚገለጠው። በጣም ጥሩ ነገር ነው ያነሳው ፓስተር አማረ። እኔ በጣም ወድጀዋለሁ ይህን ፓርት። እኔ በመተካካት አምናለሁ። ኢቨን አገልግሎቱን ልጁ ወረሰው፣ ሚስቱ ያዘችው መድረኩን። ሚስቱ እኮ የክርስቶስ አካል ነች በዛ ቤት ውስጥ። ትክክል ነው። እንደውም ከሰውየው ቀጥሎ የዛን አገልግሎት በርድነት ተሸክማለች። አገልግሎት ሲጀመር በራሱ ችግር አይደለም እሱ። ትክክል ነው። ልጁም ሂዶ ሌላ ነገር ከሚወርስ እግዚአብሔር ከጠራው አገልግሎትን ቢወርስ ችግር የለውም በራሱ። አቋረጥኩ እንጂ ጋሻ የደቀ መዛሙርቶቹ በሙዞቹ እኮ ይዛመዳሉ በስጋ። የኢየሱስ ደቀ መዛሙርት አይዛመዱም እንዴ? በስጋ ይዛመዳሉ። ወንድማማቾች ሁሉ አሉበት። ስለዚህ ይህንን በመጥራት ባዮሎጂካል የሆነው ፋሚሊ አለ ተብሎ በእርግጥ አንድ ነገር እንትን ማለት አለበት። አሁን ለምሳሌ የኔ ልጅ አለ። የኔ ልጅ ቸርች ላይ ሊያግዝ ሊረዳ ይችላል። የኔ ልጅ ግን በውልደት ወንጌላዊ አይሆንም። ምክንያቱም ይሄ አሮናዊ ክህንነት አይደለም፣ በልጅ የሚተላለፍ አይደለም። ግን ሳፖርቲቭ አካላት የምንላቸው ሳፖርት፣ ማኔጅመንት፣ ሴክሬተሪ፣ ፋይናንሻል እና አንዳንድ የሊደርሽፕ ኤሪያዎች ላይ ወርሺፕ፣ ድቁናን ማጠናከር የስጋ ዘመድ ቢኖሩ ሎያሊቲው ከፍ ይላል። ግን ቤተክርስቲያን ደግሞ ሬንጀርነቷን እንዳታጣ ከስጋና ከደም ጋር ያልተሰፋ
ጽዋ እንዳይመስል አይሁዳዊም አህዛብም የሌለበት ከሶሻል ስታተስ ከፋሚሊ ስታተስ ውጪ መሆን አለበት። ግን እንደነዛ አይነት ፌስፉል ሰዎች እስኪያደራጁ ድረስ ቤተሰባቸውም ሆነ የሚያምኑትን ሰዎች በዛ ስፍራ ላይ ቢያስቀምጡ አንድም ለዝግጅት ለጸሎት ጊዜ ያሳልፋሉ። እየፈረሰ እየተደራጀ ምክንያቱም አንዳንድ ጊዜ አገልጋይ አውጥተህ ስታወርድ እኮ በራሱ ሰዎች ላይ የሚፈጥረው ነገር አለ። ፍርምድ አይሆንም ኦርጋናይዜሽኑ። ስለዚህ ፋሚሊ ሆኖ ሚስት ልትሆን ትችላለች፣ ወንድም ሊሆን ይችላል፣ ልጅም ሊሆን ይችላል። ከጥቂት ጊዜ በኋላ ግን ቤተክርስቲያን እንትኑን እየጠበቀ መሄዳል። አለበለዚያ ሰዎች ደግሞ ወደ እነንተና ቤት እየመጡ እንዳለ እንዳይሰማቸው ወደ እነከሌ ቤት ተሳታፊ ማድረግ አለበት። ግን ኢኒሺያሊ ቸርቾች የሚጀመሩ ኢኒሻል ቸርቾች እኔ እንዲሁም አንድ ባልንጀራይን እንዲሁም ሳፖርት አድርገዋል። ማንንም እንዳሰማ እህቱ ናት አክስቱ ናት ቢሉ እንዳሰማ አልኩት። ምክንያቱም ፈርምድ መሆን አለበት፣ ቸርቹ መቆም አለበት። አለበለዚያ አድሚኒስትሬሽኑ አንተ ላይ ነው የሚመጣው። ስለዚህ ይህንን ካረገ በኋላ ግን ቀስ ብሎ ታመኑ ልጆች ካሉ አሁን እኔ ለምሳሌ በእነዚህ 9 ዓመታቶች ውስጥ አሁን ወደዚህ የሰበሰብኳቸው 5-6 ልጆች አሉ እዚሁ እኔ ጋር። አንዳንዶቹ ነፃ ያወጡት እኔ ጋር ነው ጌታን የሚያገኙት። እነዚህ ልጆች አሁን 1-2 ሰዎችን ወደ ፉል ታይም እየወሰድኩ ነው ትምህርት ቤት እንዲገቡ በቸርች እየተከፈለ። እንደነዚህ አይነት ሰዎች ትረስት ዲቨሎፕ ካረከ በኋላ ወደ ሚኒስትሪያል ኤሪያ ላይ ታመጣቸዋለህ። በተረፈ ማሸማቀቂያም እንዳይሆን ብዬ ነው። አንዳንድ ጊዜ ሰዎችን ለማሸማቀቅ ይሞከራል። ግን ኦርጋናይዜሽናል ሌቭሉ ቀጥ ብሎ ፈርምድ ሆኖ ለመሄድ እኔ ብዙ ችግር የለብኝም እሱ ምክንያቱም የነዚህ አገልጋዮች ሚስት ነች ብዙ ዋጋ የከፈለችው ከሌላውን ሰው በላይ ሌላው ሰው ዋጋ ከፍሏል። አብሮ አገልጋዩ ጋር ብዙ ዋጋ ከፍላለች። እሷ መድረክ ላይ መቋሟ በራሱ ምንም መትናል። አሁን ልጆቻቸውንም የሚያቆሙ ሚስቶቻቸውንም የሚያቆሙ ሰዎች በዚህ መልኩ ነው የምረዳቸው። እኔ ያብቋቸው ነው መጀመሪያ ያብቋቸው ነው። ትክክል ነው። በቃ መስፈርቱ ያብቋቸው ነው። ትክክል ነው። እንትኑን ምንድን ነው ቤቱ እንትን አይደለም፣ ኃላፊነቱ የተወሰነ የግል ማህበር አይደለም። ልክ ነው። የክርስቶስ ቤተክርስቲያን ልክ ነው። እኔ ሚስቴን እንደማቆም ልክ ነው። የአንተን ልጅና የአንተ ሚስትም ልክ ነው ለአገልግሎት ዕድል መስጠት አለብኝ። ልክ ነው። ሚዛናዊ መሆኑ ላይ ነው። ልክ ነው። እያደገ ሲሄድ ዳይቨርሲቲው መጠበቅ አለበት። እየሰፋም ሲሄድ ተቋሙ ዳይቨርሲቲው መጠበቅ አለበት፣ መታሰብም አለበት። ኤግዛክትሊ። አንዳንዶች እኮ ሲሄዱ ዘግተውት ነው የሚሄዱት አዳራሹ። ሲመጡ ኢንካውንተር ብሎ ይጀምራሉ። ምን አይነት ኢንካውንተር ነው የሚሆነው? እንደነዚህ አይነት ቸርቾች እኮ ማዕከል ናቸው። ዲሳይፕልም አያደርጉም እኮ ብዙ። እንደነዚህ አይነት ቸርቾች ማዕከሎች ናቸው። ልክ አሁን ወርሺፕ ማዕከል እንደምትለው ሂሊንግ ሴንተሮች፣ ፕሮፌቲካል ሴንተሮች ናቸው የሚሆኑት። ያው ቸርች ይባሉ እንጂ ሴንተር ነው የሚሆኑት። ምክንያቱም ሰው ይመጣል፣ ፈውሱን ይቀበላል፣ ሲችል ይመጣል፣ ሳይችል ይቀራል። አባልነት ወይም አካል ሆኖ ጠልቆ በዛ ውስጥ ብዙ ጊዜ አይሄድም። ስለዚህ እነዚህ የሴንተር ባህሪ ያላቸው ናቸው። የማዕከል የቸርች ባህሪ አይደለም ያላቸው። የማዕከል እንደምንለው የወርሺፕ ሴንተር ሂሊንግ ሴንተር እንደምንለው የሴንተር ካራክተር ያላቸው ቸርቾችም አሉ። ቅድም ያልኩት እሱ ነው። አይደንቲቲ ኦፍ ዘ ቸርች። ቸርች ምንድን ናት? አይደንቲቲዋ። አሁን ክራይሲሱ የሚኒስትሪያል ክራይሲስ ብቻ አይደለም ያለብን። አይደንቲቲ ኦፍ ዘ ቸርች፣ ቸርቿ ቸርች የሚያስበላት ቸርችን ምንድን ነው? እነዚህ ናቸው ያንን መስፈርት። ሁለተኛ ሜምበርሽፓችን አይደንቲቲው ምንድን ነው? አየህ፣ ቤተክርስቲያን ውስጥ ሲቪል ኦቶሪቲዎች አይደለንም፣ ሲቪሊያንስ ኦቶሪቲዎች አይደለም። ፍሮም ጄኔሲስ ስትመለከት ሰው እንዲገዛውም አይደለም የተፈጠረው፣ በውድቀት ምክንያት ነው ሰው እንዲገዛ። ሰው እንዲገዛ ደግሞ ለገቨርንመንት ነው የተሰጠው። ቤተክርስቲያን ውስጥ ሰው እንድንመራ ነው፣ በመንፈስ ሴንሲቲቪቲ። ጌታ ኢየሱስ ከተናገራቸው በጣም ትልቅ ኳሊቲዎች አገልግሎት ሞቲቬሽኑን አስተምሮናል። አገልግሎት ድራይቭ ፎርሱ ሊኖር፣ አገልግሎት ዋጋው ምን እንደሆነ ነግሮናል። ማንን እናገልግል ተብሎ ሲጠየቅ በመካከላቸው ሽኩቻ ነበረ። ማቴዎስም ማርቆስም ዘግበውታል። ሽኩቻቸውን አንዱ እናቱን የነጎድጓድ ልጆች እንዲሁም እናታቸውን ይዘው ነው የመጡት። ጌታ ኢየሱስ ክርስቶስ 2 ነገር ተናገረ። አንደኛ አመጣጣቸው ዝምድናን ማዕከል ባረገ መልኩ ነው ኢየሱስን የጠየቁት። ጌታ ኢየሱስ ሲመልሰው ግን ይህን ጥያቄ በመጀመሪያ እኔ የምጠጣውን ጽዋ፣ አገልግሎት ዋጋ የምንከፍልበት ነው፣ ጌን የምናደርግበት አይደለም። አገልግሎት መስጫ ቦታ ነው። በዚህ ውስጥ እግዚአብሔር አይባረከንም ሳይሆን አልቲሜት የማይንድ ሴታችን መሆኑ ልጅነት መባረኪያችን ነው። አገልግሎት ግን መብት መተውያ ነው።
አንደኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ ወታደር ነኝ፣ ወታደር መብት የለውም፣ አርሶ አደር መብት የለውም፣ አርብቶ አደር መብት የለውም፣ እንደነ ጴጥሮስ እህት ሚስቶቻችን ይዘርም። ይሄን ግን ስለ ወንጌል እነዚህን ሁሉ መብቶች እተዋለሁ። ራይትና ሮንግም የምናወራበት ቦታ አይደለም። ባሪያ ብለን ስናወራም እሱን ነው። ወደ ቤተክርስቲያን አይደንቲቲ ስንመጣ ደግሞ ቤተክርስቲያን የምንለው ህዝቡን ነው። የምንመራው ህዝብ ደግሞ ኒዲ ነው። ጌታ ኢየሱስ ክርስቶስ እኔን ያገለገለ አለ፣ ኒዲ የሆነውን አውጥቶ አገለገለን። ኒዲ የሆነውን ሰው ኒዲ የሆነ ህፃን አውጥቶ አገለገለ። አንደኛ በማህበረሰቡ ሪጀክትድ ነው ህፃን፣ በሁለተኛ ኒዲ ነው ህፃን። ምንም ብታገለግለው መልስ አይሰጥም። ስለዚህ አገልግሎት ተደራሻችን መሆን ያለበት አገልግሎት ጌታ አገለግላችሁኝ የሚለውና አገልግሎታችን ባካፕና ሳፖርት እንዲያደርጉ ከተፈለገ ኒዲዎችን ማገልገል ነው። እኔ አገልግዬ ምላሽ ሊሰጡኝ የሚችሉ ሰዎችም ቸርች ውስጥ ሊኖሩ ይችላሉ። ግን አገልግሎት እነዚህንም ያቀፈ ነው። ታችኛ ያለውን ስፍራ የማገለገል ነው። ይሄ ሎል የሚለው ቃል ራሱ ሃይፐርቴሲስ የሚል የግሪክ ቃል ነው የሚወስደው እና መርከብ የሚነዱ ሰዎች አሉ እና ከመርከብ በታች ሆነው በእንፋሎት ይስራ፣ በከሰል ይስራ፣ መርከቡን የሚያንቀሳቅሱ ሰዎች ናቸው። ስለዚህ ፒራሚድ ነው ሰርክሉ። ከእናንተ ትልቅ የሆነው የሁሉ አገልጋይ ይሁን ነው የሚለው። ፒራሚድ ከስር ያለው ነው አገልጋይ፣ እላይ ያለው አይደለም አገልጋዩ። ስለዚህ በዓለም ፕሪንሲፕል እላይ ያለው ነው ታች ያሉትን የሚያገለግለው፣ ፒራሚድ ነው። አገልግሎት ግን ሲመጣ ይገለበጥና ፒራሚዱ ታች ያለው ሁሉን ያገለግላል ማለት ነው። እነዚህ አይነት የአገልግሎት ፍልስፍናችን የአገልግሎት መርሆቻችን ከክርስቶስና ከጳውሎስ የቤተ ክርስቲያንም ሴቲንጋችን የምናገለግለውን ህዝብ ስናገለግል ከምን አንጻር ማገልገል እንዳለብን ካላወቅን በስተቀር እነዚህ አሁን የምንላቸው ነገሮች በሙሉ በጣም ከባድ የምንለው አንድ ሰው የተናገረውን ነገር ልንገርህ እና ሰውየው እግዚአብሔር የለም ብሎ ነው የጻፈው። አስፈቅጄዋለሁ እና እግዚአብሔር የለም ብሎ 66ቶቹ 67 ሶሻሊዝም ላይ የለም ብሎ ነው የተናገረው እና እግዚአብሔር የለም ብሎ በሰላም ይተኛል። ቸርች ከመጣ በኋላ ግን የማላቆም ፊር ዲቨሎፕ አደረኩ። አየህ ምእመኖች እንዳይወጡብን ብለን የምናስቀምጣቸው ፊሮች፣ በበሽታ ትሞታለህ፣ ትመታለህ የምንላቸው ቃላቶች በሙሉ ሳይኮሎጂካሊ ሰዎች አእምሮ ላይ ዝም ብለህ በመናገርህ ቦምባርድ ታደርጋቸዋለህ። ሰዎች ከዛ ፍሬምወርክ ውጭ አይወጡም። ስለዚህ ያላቸውን የሚገልጡ ሳይሆን ፕሪዘርቭድ የሆኑ የማይራመዱ ደቀ መዝሙር ሆነው ማደግ የማይችሉ ዘመናቸውን በሙሉ ምእመን ሆነው ለአንድ አካልና ለአንድ ፐርሰን የሚኖሩ ሰዎች አድርገው ሞደርን ስሌቨሪ በአእምሮ ባርነት ስር ሰዎች እንዲቀመጡ የሚያደርጉ ሮንግ ቲቺንጎች አሉ። የሊደርሽፕ ቲቺንጎች፣ የምእመንን የመያዣ ትምህርቶች እዛው እንዲቆይ ምእመኑ ሊበሬትድ ነው መሆን ያለ። ይሄ ደግሞ ዛሬ የተጀመረ የእኛ ሀገር ትምህርት ብቻ አይደለም። ፕሪጋራቶሪ የዚህ ውጤት ነው። በእንትን እየሞተ ያለውን አጎትን ለማዳን ይህን ያህል አዋጣ የሚለውን ከዛስ በኋላ በእኔ በኩል እኔ መካከለኛ ነኝ የሚለው እኮ የቀደመ ትምህርት ነው፣ የቤተክርስቲያን ታሪክ ነው። ዛሬም ይሄ ያለ። ስለዚህ ተጠያቂነት ከሚያስፈልጋባቸው አንዱ ነገር ሰዎች እንዲህ ነን፣ እድሉን ካገኘን እኔ ውስጥ አለ ያ ማንነት። በተጠያቂነት ስር ነው ግን መስመር የምናስይዘው። ኖና የስ የሚለን ከላይ አካል ያስፈልጋል። መንፈስ ቅዱስ በውስጥ ያለ ቪዥን አለኝ ከሚለው በላይ ደግሞ ሰው አለኝ ከኔ የሚበልጥ እኔ ልሰማው የሚገባ። ቴንኪዩ ፓስተር አማረ፣ እንደው በጣም ያቆየሁትን ጥያቄ ሁሉ እየነካካ እየገፋ አምጥተዋል እና ብዙ ሂደንበታል። አንድ ጥያቄ ልጠይቅ፣ በጣም ሲምፕል የሆነ ጥያቄ ነሳለ። አሁን በቦሌ መሀል ላይ ቤተክርስቲያን ጀምረህ እያገለገልክ አጥቢያ ያላችሁ፣ ከአዲስ አበባ ውጭም እንደዚሁ እንደጀመርክ ነግረኸኛል ቅድም። ዛሬ ላይ አንተ እግዚአብሔር ወደ ቻይና ቢልክህ ለአገልግሎት አሜሪካን ይቻላል? ቻይናም ችግር የለውም? የለውም። ቻይናም ችግር የለውም። እና በሚቀጥለው እሁድ ብትሄድ ከሰኞ ጀምሮ ቤተክርስቲያኗን የሚመራ መዋቅርና መሪዎች አዘጋጅተሃል? መዋቅር አለኝ። መሪዎቹ ግን መብሰል ይጠበቅባቸዋል። አገልጋዮቹ ማብቃት ይቀረኛል። መዋቅር ግን አለን። መዋቅር አላችሁ? ጥሩ መዋቅር አለን። ጥሩ መዋቅር አላችሁ።
ቤተክርስቲያን ውስጥ ቆንጆ ነው መዋቅራችን። ማን ኦፍ ጋድ ነህ አንተ ማለት በዚህ በዘመኑ አጠራር ማለት ነው ምንድን ነው? ልዕለ ሰብ ነህ አንተ ወይስ በቡድን አመራር ነው ቤተክርስቲያን የምትመሩት? በቡድን አመራር ነው። ግን የኔ ቡድን ያው እንዳልኩ ሽማግሌ የሚለው አሁን ያለው የሽማግሌ ኮንሰፕት ቦርድ ነው ያለን። ምክንያቱም ኦርጋናይዜሽናል ሌቭሉን አካውንተብል ለመሆን የቤተክርስቲያኗን ገንዘብ፣ ህንፃና ሪሶርስ አካውንተብል የሆኑ ሰዎች አሉ። መንፈሳዊ ዘርፍ ላይ ግን አካውንተብል ሊሆንለት የሚችለው ሰው እንግዲህ አንዳንድ ነገሮች ካሉ ካውንስል አለ። ሌላ ደግሞ አንድ ካሪዝማቲክስ ህብረት የሚባል አለ። እሱም ብዙ እኔ ነኝ ምክትል ፕሬዚደንቱ፣ እሱም ተጠሪ መሆን አልችልም። ግን አካውንተብል የሆንኩበት የምለው ነገር ሪሶርስን ነው እንጂ ስፒሪቹዋል ነገሮችን የለንም እንደ ቸርች። ኤልደርስ የምለው እሱን ነው። ኤልደሮች ስለሌሉ ነው የሌለም በቤተክርስቲያን ውስጥ ያገለገሉ ረጅም ዘመን አንድ ቸርች ያገለግሉ የነበሩ ሰዎች፣ ሙሉ ጊዜያቸውን ሲያገለግሉ የነበሩ አሁን ጡረታ ያወጡ ወይም ደግሞ እያገለገሉ ያሉ ሰዎችም ቢሆኑ በእነሱ ሰዎች ስር መሆን አካውንተብል መሆንን አምናለሁ። ጥሩ ነገር ነው ያነሳው። ቢያንስ መዋቅራዊ ስራው፣ አስተዳደራዊ ስራው፣ ፋይናንሱን፣ ሪሶርሱን ተጠያቂ የሆንክበት ግን የቤተክርስቲያን ቦርድ አለ። አክቲቭ ነው፣ እሱ አክቲቭ ነው። ቦርዱ አለ። ቦርድ ሜምበርስ አሉ። ቦርዶቹ ናቸው ይህን ተጠያቂ የሚሆኑት። ጆብ ዲስክሪፕሽናቸውም አለ። ከሞላ ጎደል የቤተክርስቲያናችን የመዋቅር ሂደት ጠቅላላ ጉባኤ አለ፣ ሲቀጥል ቦርድ ነው፣ ሲቀጥል ኦዲተር ነው። ጠቅላላ በጉባኤ ያላቸው። ከዛ በኋላ ግን መንፈሳዊ ዘርፎቹን የምመራው እኔ በፓስተርነት የምመራው። እንደው ሌሎችም ስለሚጠቅም ነው የማነሳው። ምክንያቱም ይሄ የኢትዮጵያ ቤተክርስቲያን መሪዎችን ለማገዝ ምንሰራው ስራ ነው። የአቅማችንን ያክል እኛ ከነሱ ስለምንሻል አይደለም፣ ሸክሙ ስላለ። እኔ ይህን ስራ የምሰራው ሸክሙ ስላለ። ሸክሙ ባይኖረ ኖሮ በየሳምንቱ አመት ሙሉ ይሄን አላወራም። የቤተክርስቲያን ሸክም ስላለ መታነጽ አለባት የክርስቶስ አካል ብዬ ስለማምን ነው። አንዳንድ ነገሮች እንደዚህ ለውይይት መቅረብ ስላለባቸው ብዙ ቦታ ቦርድ አለ፣ ግን ቦርዱ ላይ ስሙላ ነው። ቦርዱ ላይ ስሙላ ነው። እኔ ድርጅት አለኝ፣ ቦርድ አለኝ። ግን ስራ አስፈጻሚ ቦርድ ስለሆነ ኤኒታይም ከተቋሙ ዓላማና ግብ ውጭ ብሄድ ያስቆመኛል። ኤኒታይም ቦርዱ አጠፋህ ብሎ ቢያስብና ዲሲፕሊን ቢያደርግህ ለቦርዱ ስልጣን ትገዛለህ? እገዛለሁ። በእንደሱ አምናለሁ። እኔ ያደግኩባቸው ቸርቾች አንድ ዓመት መሰረተ ክርስቶስ ነበርኩ፣ ሌላውን ግን ረጅሙን ሙሉ ወንጌል ነበርኩና ጥፋት በእውቀት አይሻርም፣ ጥፋት በንስሐ ነው የሚሻረው። ስለዚህ ሂሊንግ ፕሮሰሱም እሱ ነው ብዬ አምናለሁ። ይሄ በጣም አስፈላጊ ነው ብዬ ስለማምን ነው። ከልክ ያለፈ አገልጋዮች በጫና ስር ይውደቁ እንደዛ የሚል እምነት የለኝም። ነገር ግን ተቋማዊ ቅርጽ ከሌለው ሊያድግ አይችልም። በተለይ ደግሞ እኛ ሰብከን ብቻ አለ የምንወርደው፣ ሰብከንም ሪሶርስ እንደገና ከህዝቡ እንወስዳለን። ገንዘብ አለ፣ በቤተክርስቲያን ስም ወይም በክርስቶስ ስም የሚሰበሰብ ሪሶርስ አለና ይሄን ለማስተዳደር ተጠያቂ የሆነ ተቋማዊ አደረጃጀት መኖሩ ለክርስቶስ ቤተክርስቲያን ይጠቅማል ብለን ስለምናስብ ነው። አይ ቲንክ ብዙዎች ከአንተ ይሄን ይማራሉ ብዬ አስባለሁ። እኔ መንፈሳዊ መሪ ቤተክርስቲያን እንደሚያስፈልጋት አምናለሁ። ነገር ግን የቡድን አመራር አምናለሁ። ቤተክርስቲያን ልክ ነው፣ ለአንድ ሰው የተሰጠች አለች። ልክ ነው፣ ለአንድ ሰው የተሰጠች አለች። ልክ ነው። ብዙዎቹም ይሄን ያደረጉ ሰዎች ስኬታማ አይደሉም። ምናልባት ስኬት ለእነሱ ስኬት እንግዲህ ምንድን ነው የሚባለው? ልክ ነው። አሁን ያላቸው የሆነ ነገር ከሆነ እሱ ስኬት ሊሆን ይችላል። ግን በአገልግሎታቸው ግን ብዙዎቹ ስኬታማ አይደሉም። ልክ ነው። ከእናንተ ብዙ ሰዎች መማር ይችላሉ። ይሄ ጥሩ ሀሳብ ነው በግልጽ ያነሳኸው። ወደ መጨረሻው ጥያቄ እየመጣሁ ነው። ፓስተር አማረ ሀጎስ፣ ብዙ ነገር ተነጋግረናል። ብዙ የቤተክርስቲያንን እድሎችንም
ተግዳሮቶቹንም አንስተናል። በቤተክርስቲያን ባለ ቆይታ ብዙ ነገሮችን አካፍለናል። ከዚህ በመነሳት አሁን ያለውን ሁኔታ በማየት የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን እንደ ሀገር ምን አይነት መሪ ያስፈልጋታል ብለህ ታስባለህ? ይሄን ሀሳብ ባጭሩ ነግረን እንጨርሳለን። ያው እኔ ራሴን አካትቼ እዚህ ውስጥ ስመለከት አንደኛ ዘመኑን የሚረዳ ዲዘርኒመንትና ኮንቴክስቹዋል ማድረግ የሚችል መሪ ይፈልጋል። ምክንያቱም በየዘመናት ያሉት ተግዳሮቶች የተለያዩ ስለሆነ አሁን እኛ ስደት የለብንም፣ ግን ነፃነት ተብሎ ይዟቸው የመጣ ብዙ ነገሮች አሉ። ስለዚህ እንደ ይሳኮር ልጆች ዘመኑን የሚመረምር መሪ ይፈልጋል። በምን አይነት ዘመን ላይ ነው የምናገኘው? ለምሳሌ አንድ ምሳሌ ለመስጠት በመጽሐፍ ቅዱስ ጢሞቴዎስ ምዕራፍ 1 ሲጻፍለት ጳውሎስ ይህን መልእክት ለጢሞቴዎስ ሲልክለት ቸርቿ በጣም እያደገች ነው፣ ከአቅም በላይ በጣም የሰው ፍሰት አለበት ነው የሚመስሉ ክፍሉ። ስለዚህ ማንን አገልጋይ ላርግ፣ ማንን እንዳቆል ላርግ፣ እንዴት ላርገው? ከዛ በኋላ ደግሞ ልምድ ያላቸው በብዛት አሉ፣ ታናሽነትን ማንም አይናቀው እያለ ነበር የሚናገር። ሁለተኛው ግን ከባድ ስደትና መከራ ስለነበር ደግሞ ምእመን ከቸርች ይወጣል። ሲወጣ ደግሞ ቸርቹን እንዴት ሰስቴን ላድርግ የሚል ጥያቄ ነበረው። እንደ በጎ ወታደር ከኔ ጋር ተጋደል ሲለው ነበር። ስለዚህ በዚህኛውና በዛኛው የተለያየ መልእክት ነው የነበረው። በዚህኛው ሰው ሲጎድል፣ ነጭ ወንበር ሲበዛ ቸርች ውስጥ፣ በዚህኛው ደግሞ ኦቨርፍሎ ሲያደርግ ቸርች። በቃ የትኛው ላይ ነን? ቤተክርስቲያን በየትኛው ዘመን ላይ ናት? ቤተክርስቲያን ደግሞ ራሷ ዝም ብለህ ብትመለከታት የራሷ የሆነ ሳይክል አላት። ስትመሰርት ቸርች፣ ስትመራት መሀል ላይ፣ እንደገና ደግሞ ስትቆይ፣ አብሮ የቆዩ ሰዎች ሲቆዩ የሚያመጧቸው ደግሞ የራሳቸው የሆኑ ካራክተሮች አሉ እና የፍቅር ጊዜ አለ። እንደገና ደግሞ መሰልቸት ትለዋለህ፣ በቃ መላመድ ጊዜዎች አሉ። በነዛ ጊዜ ያሉት የቤተ ክርስቲያን እንደገና የውጭም የውስጥም ተግዳሮት ስላለብን ይሄ እንደ ውስጥ ልናወራው ይችላል። እንደ ውጭ ደግሞ ግሎባላይዜሽን ይዞብን የመጣ ጣጣዎች በጣም ቀላል አይደሉም። አሁን እንደው ይህንን ካነሳ ነው ምሳሌ አንዳንድ ጊዜ የጸጋ ስጦታዎችን እለማመዳለሁ። የጸጋ ስጦታዎችን መቀበል ብቻም ሳይሆን አገለግላለሁ። በጸጋ ስጦታዎች በፊትም አገለግል ነበር፣ አሁንም አገለግላለሁ እና አንዳንድ ጊዜ የጸጋ ስጦታዎችን በተመለከተ በሎካል ቸርች ውስጥ እንዴት እንደሌለ ለማሳመን ብዙ ሰው ሲጠር እመለከታለሁ። ግን አሁን ለምሳሌ ቲቢ ጆሹዋ ሌሎችም ሲያገለግሉ ስትመለከት ያን ፈውስና ያን ተአምራት ስትመለከት ይሄ ፈውስና ይህን ተአምራት ሰይጣን ካደረገው እግዚአብሔር ከዚህ በላይ ያደርጋል። እግዚአብሔር ካደረገው ደግሞ የጎደለን ነገር አለ። እኔ ሁሌ እንደዛ ስለምረዳ ነው። አንድ ሰው ወደ ቸርች መጣ እና ጾም ጸሎት ለ40 ቀን ጾም ጸሎት ነበር እና እያገለገለን እያለን ሰው ሁሉ የሚያየው አንድ ኖርማል ሰው ነው። እኔ ግን ሬድ አያ ያለው የልጅቷ አይነ ላይ ቀይ ነገር አያለው። ከዛ መንፈሱን ማዘዝ ጀመርኩ። ሳዘው ፐርስፔክቲቭ ነኝ አለ። ፐርስፔክቲቭ እይታ ነኝ አለ። ከዛ እግዚአብሔር እየተናገረ መንፈሱን ገለጠውና ዲዘርን ታረጋለች፣ ትራንሴንድ ታረጋለች፣ መልእክት ታመጣለች። ይችልች ማለት 21ኛው ክፍለ ዘመን የመንፈሳዊ ዓለም እንዲህ እየተበረበረና አክሰስ እየተደረገ በተጻፈ ፊደል በሚጸለይ ጸሎትና በመንፈስ ብቻ በመንፈሳዊ ዓለም ብልጫ ሳይወሰድ አገልግሎትን ማገልገል በጣም ዘመኑን ያለመመጠን ነው እላለሁ እኔ። ካሪዝማቲክስ አገልግሎቶችን ስለመቀበል ብቻም ሳይሆን ትውልዱ ላይ ያለው ቻሌንጅ መጽሐፍ ቅዱስ 6 ዓመትና 7 ዓመት ቁጭ ብሎ የሚማር አጋንንት አለ። ይህንን ለይቶ አለማውጣት ጳውሎስ የመጀመሪያ ጉዞውን እያወራ አንተ ጉባኤ ላይ የማይጓዝ አለ ብዙ ሰው። ስለዚህ እኔ አገልግሎት 3 ዳይሜንሽናል ነው። ሰው መንፈስ፣ ነፍስና ስጋ ስላለው መንፈሱንም ነፍሱንም አካሉንም ተደራሽ ያደረገ አገልግሎት አውዳዊ መሆን አለበት። ለኔ በኔ አውድ ላይ ይህንን ሰዎች ላይ ይቀበሉ ይችላሉ፣ ግን ዘመኑ አንዱ ይሄ ነው። ሁለተኛ ተቋምን እሳቤ ያደረገ ማለት ፕሪቪሌጆች አሉን። አሁን ከመቼውም ጊዜ ይልቅ ቦታን በተመለከተ ሀብትን በተመለከተ ቤተክርስቲያን ማሰባሰብ የምትችልበት ዘመንና ጊዜ ላይ ነው ያለችው። ስለዚህ ይሄ ነገር ግን ተቋማዊ እሳቤ ኖሮት ወይም በተቋም ደረጃ ካልተያዘ ግን ብክነት ይኖራል።
ስለዚህ ኢንስቲትዩሽንን ቢውልድ ማድረግ ላይ በጣም ጊዜ መውሰድ አለብን። ሀብት ቤተክርስቲያን ሀብት እንዲኖራት መስራት አለብን። ነገኛ እናልፋለን። ልጆቻችን በቤት ኪራይ መቀጠል የለባቸውም። ልጆቻችን አዳራሽ ኢሹዋቸው ሊሆነ እኛ ኢሹ የሆነን ነገር ልጆቻችን እዛ ቢዝነስ ሰርክል ውስጥ መግባት የለባቸውም። ያ ሳይክል መቆም አለበት። ስለዚህ ፕሮፐርቲ ቸርች ሊኖራት ይገባል። እንደገና ስትራክቸርም ጠንካራ የሆነ ኢንስቲትዩሽንም ቢውልት ልናደርግ ይገባል ብዬ አስባለሁ። ሌላ በጣም ከዚህ ጋር ተያይዞ መሰራት ያለበት ህይወት ተኮር የሆኑ ቸርቾች፣ ሞራልና ኢንቴግሪቲ ድሪቭን የሆኑ ቸርቾችን ማብዛት አለብን። ለመምራት ሁሌ ስናስብ ከኢንቴሌክት ይልቅ ከማስተማር ይልቅ ኢንቴግሪቲ ቢኖረን፣ ስለምናወራው ነገር የምንኖረው ህይወት ቢኖር፣ ጸሎትን ቴዎሎጂውን ስላወቀ ነው ሳይሆን የምንጸልይ ምዕመን እያየን የምንጸልይ፣ ጊዜ ወስደን የምንጸልይ፣ ጾም ጸሎት አውጀን ከምዕመኑ ጋር የምንጸልይ፣ የጸጋ ስጦታም እንቀበላለን ብቻ ሳይሆን የምንለማመድ፣ ሎካል ቸርች ላይ የምንለማመድ፣ በዛ አርነት የወጡ ሰዎችን ያሉባትን ቤተክርስቲያን ኢንቴግሪቲ ድሪቭን እስካልሆነ ድረስ ሰዎች ሁልጊዜ የምንናገረውን ሳይሆን የምንኖረውን ነው የሚያዩት። የምንኖረውን ነው። በተለይ እኛ ሀገር ደግሞ በቃ ኑሮ ትልቁ ሰዎች የሚመለከቱት ነገር ነው ከምንናገረው ይልቅና፣ ስለዚህ ሞራልና ታማኝነት ላይ ኢንቴግሪቲ ላይ ቤተክርስቲያን ብትሰራ ብዬ አስባለሁ። ሌላ ብሪጅን የሌለን ፈዋሽና ሂለር የሆነ ብሪጅ የለንም። ይሄ በጣም ተራርቆ ያለውን ነገር ሊያቀራርብ የሚችል ብሪጅ ላይ በጣም ቢሰራ። ነገረ መለኮቶች ብሪጅ የሚሰሩ ሰዎች አሉ። እንደ ተሐድሶ ድምፅ መቆጠራቸው ሰዎች አሉ። ኤክሌሽያ ላይ በጣም የሚሰሩ ትምህርቶች ላይ አቃፊ የሆነ የምዕራብም የምስራቅም አባቶች አጣምረን መሀል ይዘን መሄድ እንችላለን። ሁለቱ ጫፍ ጫፍ ሳንይዝ መሀል የሆኑ ትምህርቶችን መስራት እንችላለን። ስለዚህ ፖላራይዝድ የሆነውን ነገር ብሪጅ የሚሰሩ በርናባሶች የሚያገናኙ አስተማሪዎችን ማብዛት። ምክንያቱም ሪሶርስ በተበተንን ቁጥር ይበተናል፣ አቅም ይበተናል። ዘመን ያስቆጠረ መጽሐፍቶችን የጫፍክበት እድሜና ዘመንን የፈጀህበት የሊደርሺፕ ካፓሲቲ አለ፣ አንተ ውስጥ አለ። የግጭት አፈታት መጽሐፍቶች አሉ። እኔ ጋር መተህ እኛ ቤተክርስቲያን ብታስተምር የሰው ቤት ይፈወሳል። ሰው መስሪያ ቤቱ ሄዶ ይሰራል። አሁን ብዙዎቻችን መስሪያ ቤታችንና ቸርቻችንና መጽሐፍ ቅዱስ ትምህርት ቤቶቻችን የተለያዩ ናቸው። መጽሐፍ ቅዱስ ትምህርት ቤት የሚወራው ቸርች ቢመጣ አይቀጥልም በዛ ትምህርት። ለምን? አፕሊኬሽን የሌላቸው ብዙ ሀሳቦች አሉት። ቸርች ላይ ስትመጣ ቴዎሎጂ ሼፕ የሚደረገው ቴዎሎጂ ሼፕ የሚደረገው ደግሞ ትሄዳለህ ነው፣ ሁሉ ያንተ ነው፣ ትጨብጣለህ ነው። መስሪያ ቤት ሲሄድ ግን ሌላ ነው። ስለዚህ በመስሪያ ቤቱ ደግሞ የሚሆነውን መስሪያ ቤቱን እንዴት ኢንፍሉዌንስ ያደርጋል፣ እንዴት ጨው ይሆናል፣ እንዴት ብርሃን ይሆናል፣ ደግሞ እሱ ደግሞ ራሱን የቻለ ነገረ መለኮት ነው። ቸርች ውስጥ እነዚህን 3 ዳይሜንሽናል ያካተተ ሰው ከእግዚአብሔር ጋር፣ ሰው ከቤተ ክርስቲያን ጋርና ሰው ደግሞ ከመስሪያ ቤቱ ጋር እንዴት እንደሚኖር ብሪጅ ቢልዲንግ የሚያደርጉ ቲቺንጎችን፣ አስተሳሰቦችን፣ አስተምሮቶችን፣ ልምምዶችን አፕላይ ሊደረጉ የሚችሉ ነገሮች ላይም ማተኮር ይፈልጋል። ይህንን ደግሞ የሚሰሩ የሌለንን ነገር አሁን ለምሳሌ ሊደርሺፕ ላይ ይህንን በጣም የሚሰሩ ኢንክላኔሽናቸው አሉ። ቤት የሚሰሩ አሉ፣ ትዳር የሚሰሩ አሉ። እንደገና ሰው በመስሪያ ቤት ውስጥ ሊኖረው የሚገባውን ኢንቴግሪቲ አሁን እኮ በጣም እድላለን። ብዙ የመንግስት መዋቅሮች፣ ብዙ አገሪቷ ውስጥ ብዙ የክፍት ስራ ቦታ አለ። ብዙ ሰው ስራ እንደሌለ ነው የሚያስበው። እኔ ብዙ ክፍት የስራ ቦታ አለ። በትምህርታችን የምንገባበት ሳይሆን በኢንቴግሪቲ የምንገባበት። አገር ኢንቴግሪቲ ያላቸው ሰዎች ወዴት ናቸው እየተባለ በሚፈለግበት በዚህ ሰዓት ላይ ኢንቴግሪቲ ፓወር ነው። ኢንቴግሪቲ ጉልበት ነው። ኢንቴግሪቲ አቅም ነው። ስለዚህ እንደዚህ አይነት ሰዎችን በቤተ ክርስቲያን ውስጥ ማውጣት ከቻልን ኢንፍሉዌንስ ማድረግ እንጀምራለን። ሃይራርኪ ኦርጋናይዜሽናል ሌቨሎችን፣ የመንግስት ተቋሞችን በፖዚቲቭ ኢንፍሉዌንስ ሁለት ሳይድ ስለሆነ ፖዚቲቭ የሆነ ኢንፍሉዌንስ ትውልዳችንም አረፍን የሚልበትን ነገር ማምጣት እንችላለን ብዬ አስባለሁ። ስለዚህ ይሄ ነው። ሌላ በመጨረሻ ስናነሳው የነበረው ሊደሮች ሁሉ ሰርቫንት መሆን አለባቸው። ሰርቫንት ሊደርሺፕ ስታይል አይደለም፣ ላይፍ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ህይወት ነው። ማንም ሰው የክርስቶስ ህይወት አለኝ ካለ ሰርቫንት ነው። የህይወት አቲቲዩድም አክሽኑም ሰሚሲቭ የሆነ ሊደር ነው የሚሆነው ማለት ነው። እና እነዚህ ናቸው ያሉ ምልከታዎች።
መጋቢ አማረ ሀጎስ ባለፈው 2 ሳምንት በሀሳብ መድረክ ተገኝተህ ለሰጠህን ጥልቅ ሀሳብና እይታህን በእኔና በሀሳብ መድረክ በተስፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። እኔም በጣም አመሰግናለሁ። ስለዚህ እድል እግዚአብሔርን አመሰግናለሁ። ይህንን እድል ያዘጋጀው ወንድማችንን አሌክስን በጣም አመስገን እፈልጋለሁ። ቴንኪው። ተመልካቾቻችን ይህ የሀሳብ መድረክ ነው። ከመጋቢ አማረ ሀጎስ ጋር ባለፈው 2 ሳምንት የነበረን ዝግጅት በዚህ ይጠናቀቃል። በሚቀጥለው ሳምንት ከአዲስ ሀሳብ ከአዲስ እንግዳ ጋር ወደ እናንተ እንመጣለን። ሻሎም።